በዚህ ቪዲዮ የምንመለከተው ሰው ከምን ተፈጠረ የሚለውን ጥያቄ ሊያብራሩ የሚችሉ ጉዳዮችን ነው የምናነሳው። ሰው ከምን ተፈጠረ የሚለውን ጥያቄ ስናነሳ ከነፍስና ከስጋ ተፈጠረ ብለን እንመልሳለን። ስለዚህ የሰው ልጅ ከነፍስና ከስጋ የተፈጠረ መሆኑን የሚያስረዱን የተለያዩ መጽሐፍ ቅዱስ ክፍሎች አሉ። እግዚአብሔር ሰውን ከማይሞት ነፍስና ከሚሞት ስጋ አዋህዶ አንድ አድርጎ ፈጠረው ይላል። በሃይማኖት አበው ብዙ ቅዱሳን አባቶቻችን አብራርተዋል። ቅዱስ አዊሮስ ዘአንጾኪያ፣ ቅዱስ ቄርሎስ ዘእስክንድርያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ኤጲፋኒዮስን የመሳሰሉና ሌሎችም ቅዱሳን አባቶቻችን በሰፋ ዘርዘር አድርገው አስተምረዋል ማለት ነው። እግዚአብሔር የሰውን ስጋ ከምድር አፈር አበጀው ፈጠረው ሲል አፈሩ ብቻውን ሳይሆን አራቱ ባህሪያት ማለትም አፈር፣ ውሃ፣ ነፋስ፣ እሳት እነዚህን አስተካክሎ አዋህዶ አንድ አድርጎ አስማምቶ አንድ አካል አድርጎ ማበጀቱን የሚያሳይ ነው። እነዚህ አራቱ የስጋ ባህሪያት የተገኙት መቼ ነው ስንል ፍጥረት መፈጠር በመጀመሪያው ቀን በዕለተ እሁድ የተገኙ ናቸው። የተገኙበት መንገድ ደግሞ እግዚአብሔር አምላክ በካህሊነቱ በጥበቡ ካለመኖር ወደ መኖር ለነዚህ ፍጥረታት ወይም ለነዚህ ፍጥረታት መፈጠር መነሻ የሚሆን ነገር ሳያስፈልገው እንዲሁ ካለመኖር ወደ መኖር ያመጣቸው የመጡ ናቸው። እነዚህ አራቱ ባህሪያተ ስጋ በመጽሐፍ ቅዱስ በተለያየ ክፍል ላይ እናገኛቸዋለን። ሁሉንም በአንድ የመጽሐፍ ቅዱስ ክፍል ተዘርዝሮ የምናገኝበትን እንመልከት። በኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ እስከ 3 ድረስ ስንመለከት እንዲህ ይላል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ግን ባዶ ነበረች፣ ጨለማ በውኃ ላይ ነበረ። የእግዚአብሔርም መንፈስ በውኃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ የሚለው አረፍተ ነገር የሚያስረዳልን ሰማይና ምድር ፈጠረ ሲል የመሬትን ወይም የአፈርን ባህሪ፣ በውሃ ላይ ሰፎ ነበር ሲል ደግሞ የውሃን ባህሪ፣ የእግዚአብሔር መንፈስ ተብሎ የተተረጎመ በግዕዙና በዕብራይስጡ ትርጉም ደግሞ መንፈስ ነፋስ ረቂቁ አየር እና እግዚአብሔር ብርሃን ይሁን ሲል የእሳት ባህሪ በብርሃንነት የተገለጸ መሆኑን እንዲህ ባለ አግባብ ያስረዳናል። ሌላው እንግዲህ አራቱ የስጋ ባህሪያት በእያንዳንዳቸው ስንመለከት የመጀመሪያው አፈር ነው። አፈር እንግዲህ አንደኛው የስጋ ባህሪ መሆኑ በመጽሐፍ ቅዱስ የተለያዩ ክፍሎች ላይ ተመዝግቦ እናገኘዋለን። በኦሪት ዘፍጥረት ምዕራፍ 2 ቁጥር 7፣ ኦሪት ዘፍጥረት ምዕራፍ 3 ቁጥር 19፣ በመጽሐፈ ኢዮብ ምዕራፍ 4 ቁጥር 19 ላይ ተመዝግቦ እናገኘዋለን። እንግዲህ ከነዚህ መካከል እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ አፈር ነህና ወደ አፈር ትመለሳለህ፣ ሰው ግን ከጭቃ የተሰራ አይደለምን እየተባለ ተዘርዝሮ እናገኘዋለን። ይህ እንግዲህ የሚያሳየው ከአፈር የተሰራ መሆኑን የሚያስረዳ ነው። ቅዱስ ዮሐንስ አፈወርቅ ስጋ ከአፈር ተገኝቶ ወደ አፈር ቢመለስም እግዚአብሔር የሰጠው ክብር ግን ከማይሞተው ነፍስ ጋር በመዋሃዱ የጸና ነው ብሎ የሰው ልጅ ስጋ ከአፈር የተሰራ መሆኑን ይነግረናል። ሁለተኛው የስጋ ባህሪ ውሃ ነው። አፈር ብቻውን ድርቅ ያለና የማይያዝ በመሆኑ አምላክ አፈሩን በውሃ አብኩቶና አዋህዶ ሰውን አበጀው። ይህ እንግዲህ በመጽሐፈ ኢዮብ ምዕራፍ 10 ከቁጥር 9 እስከ 10፣ መዝሙረ ዳዊት ምዕራፍ 21 ቁጥር 14 ላይ ተመዝግቦ እናገኘዋለን ማለት ነው። ከጭቃ እንደፈጠርከኝ አስብ፣ ዳግመኛ ወደ ትቢያ ትመልሰኛለህ፣ በውኑ እንደ ወተት አላፈሰስኸኝምን ብሎ መጽሐፈ ኢዮብ ላይ ይናገራል። መዝሙረኛው ዳዊት እንደ ውሃ ፈሰስኩ አጥንቶችም ተለያዩ ብሎ የተናገረው። ስለዚህ በጥቅሉ ውሃ ድርሻ ምንድነው ስንል የሰውን አካል እርጥበት፣ ፈሳሽነት፣ ደምና ውሃ የሚጠብቅ ወይም የሚያስተካክል ነው። ያለ ውሃ የሰው ልጅ አካል ይደርቃል፣ ይበሰብሳል ጭምር። ሶስተኛው የስጋ ባህሪ ነፋስ ነው። ሶስተኛው የስጋ ባህሪ ነፋስ ነው። የሰው ልጅ በስጋው የሚንቀሳቀሰው የሚተነፍሰውና ህይወቱ የሚቀጥለው በነፋስ ወይም በአየር በእስትንፋስ አማካኝነት ነው። ይህንን እንግዲህ የሚያብራራ የመጽሐፍ ቅዱስ ክፍል በኦሪት ዘፍጥረት ምዕራፍ 7 ቁጥር 15፣ በመዝሙረ ዳዊት ምዕራፍ 103 ቁጥር 29፣ በመጽሐፈ ኢዮብ ምዕራፍ 27 ቁጥር 3 ከ4 ላይ ተመዝግቦ እናገኘዋለን። ለምሳሌ በመጽሐፈ ኢዮብ ላይ የተመዘገበውን ስንመለከት እስትንፋሴ በእኔ ውስጥ ገና ሳለች የሚያናግረኝም የእግዚአብሔር መንፈስ በአፍንጫዬ ገና ሳለ አንደበቴ አመፅን አይናገርም ብሎ እስትንፋሴ ብሎ ስለዚህ የሰውን ነፋስ የነፋስነት ባህሪ እንዳለው ይህንን ይገልጥልናል።
አራተኛውና የመጨረሻው የስጋ ባህሪ እሳት ነው። የሰው ልጅ ስጋው ሕያው ሆኖ እንዲቆይ ውስጣዊ ሙቀት ወይም እሳት ያስፈልገዋል። ሰው ሲሞት አካሉ የሚቀዘቅዘው ይህ ሙቀት ወይም የእሳት ባህሪ ስለሚለየው ነው። እንግዲህ ይህንን በኦሪት ዘዳግም ምዕራፍ 4 ቁጥር 24 በመዝሙረ ዳዊት መዝሙር 38 ቁጥር 3 ላይ ተመዝግቦ እናገኘዋለን። ለምሳሌ በኦሪት ዘዳግም ምዕራፍ 4 ቁጥር 24 ላይ የተቀመጠውን ስንመለከት አምላክ እግዚአብሔር የሚባላ እሳት ነውና ብሎ እግዚአብሔር ሰውን ሲፈጥር የራሱ ረቂቅ የሆነ ሙቀትና ሕይወት ለሰው ልጅ የሰጠው መሆኑን ማለት ነው የሚያሳይ አንደኛው የስጋ ባህሪ መሆኑን እንረዳለን። ሁለተኛው እንግዲህ ነፍሱ ነው። ሰው ከስጋ በተጨማሪ በውስጡ ሕያው የሆነች የማትሞትና ረቂቅ ነፍስ አለችው። በፊቱም እንግዲህ ይህንን ሊያብራራ የሚችል ብዙ የመጽሐፍ ቅዱስ ክፍሎች አሉ። የተወሰኑት ኦሪት ዘፍጥረት ምዕራፍ 2 ቁጥር 7፣ መጽሐፈ መክብብ ምዕራፍ 12 ቁጥር 7 እንደዚሁም በትንቢተ ዘካርያስ ምዕራፍ 12 ቁጥር 1 ላይ ተመዝግቦ እናገኘዋለን። ለምሳሌ በመጽሐፈ መክብብ ምዕራፍ 12 ቁጥር 7 ላይ ያሉን ስንመለከት አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ይላል። ይህ የሚያስረዳን ምንድን ነው? ነፍስ ከእግዚአብሔር የተሰጠች በመሆኗ የሰው ልጅ ሲሞት ስጋው ወደ አፈር ነፍሱ ደግሞ ወደ ሰጣት ፈጣሪ ትመለሳለች ማለት ነው። ያ እንደሆነ ስለዚህ በዘካርያስ ላይም የተቀመጠው ሰማያትን የዘረጋ ምድርንም የመሰረተ የሰውንም ነፍስ በውስጡ የፈጠረ እግዚአብሔር እንዲህ ይላል ብሏል። ስለዚህ ነፍስን የፈጠረ ማን ነው ካለ እግዚአብሔር ነው ማለት ነው። ስለዚህ እግዚአብሔር የፈጠራት ናት። በአጠቃላይ የሰው ልጅ ከምን ተፈጠረ ስንል ከነፍስና ከስጋ ማለት ነው። ጥያቄዎችና ገንቢ አስተያየቶችን በኮሜንት መስጫው ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝን ብንገናኝ ቸር ሰንብቱ።